አቢጊያን ታውቋታላችሁ? ዛሬ ስለ አቢጊያ ልነግራችሁ ነው። አቢጊያ ንጉሥ ዳዊት ከሳኦል ጋር ተጣልቶ በስደት በነበረበት ሰዓት የምትኖር ባለትዳር ሴት ነበረች። ባለትዳር ብቻ ሳትሆን በጣም መልከ መልካም፣ ጥበበኛ፣ ውጫዊም ውስጣዊም ውበት ያላት ከውስጥም ከውጭም የተዋበች ሴት ነበረች። በተቃራኒው ደግሞ ባሏ በጣም ትምክተኛ፣ ሰነፍ፣ በጣም ትዕቢተኛ ባል ነበራት እና ሁለቱ ባልና ሚስቶች በጣም ተቃራኒ ባህሪ ያላቸው ሰዎች ነበሩ። በሚኖሩበት ሰዓት በዛ ጊዜ ባሏን፣ ከብቶቹን፣ ንብረቱ ሁሉ የሚጠበቃ የሚያደርግለት ንጉሥ ዳዊት ነበረ። ንጉሥ ዳዊት እና የእሱ ሰራዊቶች ነበሩ ጥበቃ የሚያደርጉለት ለባሏ ከብቶች ማለት ነው። ስለዛ አንድ ጊዜ በዓል ደረሰ። በየጊዜው የሚያከብሩት የበጋቸው የቆዳ ሽለታ የሚባል በዓል አለ። ያ በዓል ሲደርስ ድግስ ይደግሳሉ። ስለዛ ለድግሱ የሚሆን አንዳንድ ነገሮች እንዲልክለት ለባሏ ንጉሥ ዳዊት መልእክት ይልካል ማለት ነው። ሰራዊቶቹን ማብላት ስላለበት፣ መደገስ ስላለበት ለዛ ድግስ የሚሆን አንዳንድ ነገር የራሱን አስተዋጽኦ እንዲያደርግ፣ ምክንያቱም ጥበቃ የሚያደርግለት እሱ ስለሆነ ማለት ነው። በጥበቃው በምላሹ አንዳንድ ነገሮች እንዲያደርግለት በመልካም ሀሳብ አስቦም ወደ ባሏ መልእክት ይልካል ንጉሥ ዳዊት። ባሏ ግን መልእክተኞቹን ማን ነው ዳዊት ሲጀመር ታውቀዋለሁ ደግሞ የትኛው የባሪያ ልጅ ነው ደግሞ ዳዊት ማለት በል አላቅም በሉት ብሎ ይልካል ማለት ነው። ደግሞ ማን ነው ከዚህ ምናምን ብሎ ብቻ ይልካቸዋል። ከዛ ይሄንን ንጉሥ ዳዊት ይሰማል። የንቀት መልሱን ይሰማና በጣም ይናደዳል፣ በጣም ያብዳል። ሰራዊቶቹን በሙሉ ታጠቁ፣ ተዘጋጁ ይላል ማለት ነው። ሊወጋው ሊያጠቃው 400 ሰራዊቶቹን ያዘጋጃል፣ ጦሩን ያዘጋጃል። ከዛ ተዘጋጅቶ ወደ ባሏ ቤት መሄድ ይጀምራል ማለት ነው። ለንቀቱ ምላሽ ለመስጠት በጣም ተናዶ ስለሆነ ማለት ነው። ከዛ ይህንን ግን ከባሏ አገልጋዮች አንዱ ይሰማል ማለት ነው። አቢጊያ ከባሏ አገልጋዮች አንዱ ይሰማና ቀድሞ ሮጦ ሄዶ እየሮጠ እመቤቴ ጉድ ሆነናል ይላታል። ምንድን ነው? ምን ሆነ ነው? ምን ተፈጥሮ ነው ስትለው ይኸው ንጉሥ ዳዊት መልእክት ልኮ ነበረ እንደዚህ አድርጉልኝ ብሎ፣ ባለቤትሽ ግን ዞር በሉ ከዚህ ብሎ አባረራቸው። የንቀት ምላሽ ስለመለሰ ንጉሥ ዳዊት ተናዶ ጦሩን አሰማርቶ ሊወጋ ሊያጠቃ እየመጣ ነው እና ከባለቤትሽ ወገን የሆነ ወንድ በሙሉ አጠፋለሁ ብሎ እየመጣ ነው፣ ሰራዊቶቹን እያዘጋጀ ነው ይላታል። ከዛ ይሄንን ሲነግራት በጣም ትደነግጣለች። ግን ምንድን ነው ማድረግ ያለብኝ ብላ ታስባለች። ምክንያቱም ባሏ ምን አይነት ሰነፍና ትምክተኛ ሰው እንደሆነ ታውቃለች። ስለዚህ መፍትሄ ከባሏ እንደማይመጣ ስላሰበች ለባሏ ሳትነግረው አገልጋዮቿን በሙሉ ድግስ እንዲደግሱ፣ በጣም ትልቅ ድግስ እንዲደገስ አሁኑን በአስቸኳይ ደግሱ ትላቸዋለች። ድግሱ ይደገሳል። በጣም ትልቅ ሰፊ ነገር ታዘጋጃለች። እሱን ቶሎ በፍጥነት በአስቸኳይ